በአዲስ አበባ ከተማ የሚያጋጥሙ የእሳትና የተሽከርካሪ አደጋዎች በብዛት ከጥንቃቄ ጉድለት የሚከሰቱ ሆነው ተገኝተዋል ሲል የአዲስ አበባ ከተማ ስራ አስኪያጅ ጽህፈት ቤት አሳውቋል። ጽህፈት ቤቱ ከባለድርሻ አካላት ጋር በማዘጋጃ ቤታዊ አገልግሎቶች ዙሪያ ግንዛቤና ተሳትፎን ለማጎልበት በሚል ባደረገው የውይይት መድረክ ነው ይህንን ያስታወቀው። በመድረኩ በምክትል ከንቲባ ማዕረግ የአዲስ አበባ ከተማ ዋና ስራ አስኪያጅ ወንድሙ ሴታ በከተማዋ ባለፉት ጊዜያት የተከናወኑ የልማት ስራዎችን ሪፖርት ያቀረቡ ሲሆን የከተማው ማዘጋጃ ቤት የሚሰጣቸውን አገልግሎቶች ከጊዜ ወደ ጊዜ እየተሻሻሉ መሆኑንም ነው የገለጹት። ተጨማሪ አለ። የአዲስ አበባ ከተማ ስራ አስኪያጅ ጽህፈት ቤት ከባለድርሻ አካላት ጋር በማዘጋጃ ቤታዊ አገልግሎቶች ዙሪያ ግንዛቤና ተሳትፎን ለማጎልበት አልሜ ነው ያሰናዳሁትን ያለውን የውይይት መድረክ አካሂዷል። በመድረኩ በምክትል ከንቲባ ማዕረግ የአዲስ አበባ ከተማ ዋና ስራ አስኪያጅ ወንድሙ ሴታ በከተማዋ ባለፉት ጊዜያት የተከናወኑ የልማት ስራዎችን ሪፖርት ያቀረቡ ሲሆን በእነዚህ ስራዎች በርካታ ለውጦች እንደታዩም ገልጸዋል። በተለይ የከተማው ማዘጋጃ ቤት የሚሰጣቸው አገልግሎቶች ከቀን ወደ ቀን መሻሻሎች እየታየባቸው እንደሆኑም ነው የተናገሩት። የአዲስ አበባ ዋነኛ ችግር የነበረው ከደረቅ ቆሻሻ አወጋገድ ጋር ተያይዞ ያሉ ችግሮች ናቸው። ሁላችሁም እንደምታውቁት አዲስ አበባ ዋና መንገድ የምንላቸው ትላልቅ ህዝብ የሚሰበሰብባቸው ቦታዎች ሁሉ ሳይቀር በቆሻሻው ነበረ የሚታወቅ የነበረው። ጠንክረን በመስራታችን ምክንያት ህብረተሰባችንን በዚህ ስራ በማሳተፋችን ምክንያት ሰፊ ለውጥ መጥቷል። አዲስ አበባ በቆሻሻዋ ከምትታወቅበት ወጥታ አሁን በንጽህናዋ የምትታወቅ ከተማ መሆን ችላለች። ከምንም ነገር በላይ ደግሞ ከተማችንን የፈለገ አድርገን ብናሳምር፣ ቆንጆ ብናደርግ፣ ጽዳቷን ብንጠብቅ በከተማችን የምንሰጠው አገልግሎት ዘመናዊና በቴክኖሎጂ የተደገፈ መሆን መቻል አለበት ብለን የጀመርነው ስራ አለ። እንግዲህ ስለ አንድ ከተማ የምናወራበት ጊዜ የከተማውን ነዋሪ በአግባቡ ማወቅ መቻል አለብን። የሚወለደውን፣ የሚሞተውን፣ የሚወጣውን፣ የሚገባውን በአግባቡ ማወቅ መቻል አለብን። ከምንም ነገር ባለፈ ደግሞ በከተማችን የምንሰጠው አገልግሎት የከተማችን ነዋሪ ሳይንገላታ በቀላሉ አገልግሎት ማግኘት የሚችልበትን ምቹ ሁኔታ መፍጠር መቻል አለብን የሚል ንቅናቄ ይዘን ሰርቪሶቻችንን በሙሉ ዲጂታላይዝ ወደ ማድረግ ሄደናል። በመዲናዋ የተከናወኑ የልማት ስራዎች ህብረተሰቡ በአግባቡ ሊጠቀምባቸው እንደሚገባ ያሳሰቡት ዋና ስራ አስኪያጁ በመሰረተ ልማቶች አጠቃቀም፣ በቆሻሻ አወጋገድና አካባቢ ጥበቃ ዙሪያ ደግሞ አሁንም ክፍተቶች መኖራቸውን ጠቅሰዋል። እነዚህ የልማት ስራዎች የታለመላቸውን ዓላማ እንዲያሳኩ ባለድርሻ አካላትና ተጽዕኖ ፈጣሪዎች ኃላፊነታቸውን መወጣት ይኖርባቸዋልም ብለዋል። ህዝባችን ይሄ ልማት የኔ ነው፣ በዚህ ልማት ዋነኛ ተጠቃሚ እኔ ነኝ የሚል እምነት ይዞ ከመንግስት ጎን መቆም ሲችል ነው። ይህን ደግሞ በተጨባጭ ማረጋገጥ የምንችለው እንደዚህ አይነት መድረኮችን እያዘጋጀን እየሰራን ያለነውን ስራ አስረድተን በቀጣይም ከህዝባችን ከእናንተ የህብረተሰብ ተወካዮች፣ ኢንፍሉዌንሰርስ፣ የሃይማኖት አባቶች የሚጠበቀውን ሚና መወጣት ሲችሉ ነው የሚል እምነት ነው ያለን። ይህም በተሟላ መልኩ ከሰራን በከተማችን የምንሰጠው አገልግሎት የተሳለጠ ይሆናል። የህዝባችንን እንግልት እንቀንሳለን። ህዝባችን የሚያነሳቸውን የመልካም አስተዳደር ችግሮችም በተጨባጭ መቅረፍ እንችላለን የሚል እምነት ነው ያለን። ይሄ ስራ በተሟላ መልኩ አሁን የጀመርነው ስራ በተለይም ከተማችን የማደስ የማሳመር ስራ የተሟላ ሊሆን የሚችለው የገነባናቸው መሰረተ ልማቶች ረዘም ያለ ጊዜ አገልግሎት መስጠት የሚችሉት ህዝባችን በእነዚህ ልማቶች ውስጥ ሲሳተፍ የኔ ነው እንዲል ማድረግ ስንችል ከደሞም በኋላ ደግሞ የኔ ነው ብሎ መጠበቅ መንከባከብ ሲችል ነው የሚሆነው። ይህ ስራ እንግዲህ መንግስት ሰርቶታል። ህዝቡን ባለቤት ማድረግ መቻል አለብን። ባለቤት ማድረግ ብቻ ሳይሆን በጠፋም ጊዜ በተበላሸም ጊዜ ተጠያቂ የሚሆንበትን ስርዓት መዘርጋት መቻል ይኖርብናል። የአዲስ አበባ ከተማ ማዘጋጃ ቤት የሚሰጣቸው አገልግሎቶች ላይ መሻሻሎች ቢኖሩም አሁንም መሰራት ያለባቸው ሰፊ ስራዎች መኖራቸውን የገለጹት የመድረኩ ተሳታፊዎች የአደጋ መንስኤዎችን በመለየት አደጋ ከመድረሱ በፊት መከላከል የሁሉም ባለድርሻ አካላት ኃላፊነት ሊሆን እንደሚገባ ነግረውናል። የሞት የወሊድ የተለያዩ ነገሮች አሁን አንድ ቦታ ላይ እየተሰበሰቡ እያገኘናቸው ነው ያለነው ማለት ነው። ኤሌክትሪክም ቢሆን በዛው ልክ እየሄደ ነው ያለው። ሌሎችም እንደዚህ የመዘጋጃ ቤት አገልግሎቶች ከውሃ ጋር ሌሎችም ፋሲሊቲዎች በደንብ በሰለጠነ ሁኔታ ለህብረተሰቡ ተደራሽ መሆን መቻል አለባቸው የሚል አሳሰብ ተፈጥሮ አሳሰብ ብቻ ሳይሆን ወደ ተግባር ምዕራፍ ገብተን በዚህ አጭር ጊዜ ውስጥ እዚህ ከተማ ላይ ብዙ ፍሩትፉል የሆኑ ነገሮች እያየን ነው ማለት ነው። ይሄ በጣም ትልቅ ተስፋ ሰጪ ነው። አይሆንም እንትተን ይሆናልን የሚል አሳሰብ ውስጣችን ከያዝ ማድረግ እንችላለን። የመዘጋጃ ቤት አገልግሎት ጥሩ ጅምር ላይ ነው ያለው፣ እውነት ነው። ግን አሁንም ብዙ ነገር ይቀራል። ይሄንን ወደፊት አጠናክረንና ለውጠን የከተማችን ህዝብ ያለ ምንም ችግር ተጠቃሚ መሆን መቻል አለበት።
አሁን በተለይ ጥንካሬው እየበዛ ነው ያለው እና ለመናገር የምናየው አገልግሎት ብዙ ነገር አለ። እንግዲህ ቅድም ሲነሳ በነበረው በመዘጋጃ ቤት አገልግሎት ውስጥ የተለያዩ ነገሮች አሉ። እንደምናየው ከተማው በተለይም በአሁን በኮሪደር ልማቱ ከተማው በጣም እያማረ እየጸዳ ቆንጆ እየሆነ ነው ያለውና እዛ እንዴት አድርገን መጠቀም አለብን፣ ጽዳቱን ጠብቀን ለከተማው ነዋሪ ምቹና ንጹህና ጤናማ የሆነ አገልግሎት እንደመጠቀም አለብን የሚለውን ነገር ስናይ ከእያንዳንዳችን ብዙ ነገር እንደሚጠበቅ ነው ያየሁት። ኢንፎርስመንቱ ላይ ብዙ አልተሰራም፣ አልተነገረም። ለምሳሌ የከተማ አስተዳደር የዚህ ደንብ ማስከበሩ አለ። በጣም ጥቃቅን ነገሮች ላይ ሲያተኩር ይሄ ጥገና ተደረገ፣ ይሄ ግንባታ ተደረገ ተብሎ በየቤቱ ላይ ያለውን ነገር ክትትል ሲያደርግ እንጂ እንደዚህ አይነቱን ትክክል የማይሰሩትን በየአካባቢው ላይ ቆሻሻ የሚጥሉትን ተረፈ ምርቶችን አስቀምጠው የሚሄዱትን ግለሰቦች የሚሰሩትን መጥፎ ነገሮችን ተከታትሎ ወይም ጥቆማውን ተቀብሎ የተሻለ የመንገድ ሁኔታዎች የተሻለ አካባቢን ለመፍጠር መጠቀም መቻል አለብን የሚለው በተለይ እነኚህ ነገሮች ላይ ሌሎች የህዝብ ጥቆማ ዋናው መሰረት መሆን ያለበት ከተማው ያማረ ነው የተስተካከለ ነው። ነገር ግን ትክክል ያልተሰሩ ነገሮች ህዝቡ በመመርኩ መጠቆም አለበት። ያልተጠቆመውን ነገር እንዴት አድርጎ ኢንፎርስ ማድረግ አለብን የሚለውን የመዘጋጃ ቤቱ መስራት አለበት ብዬ አስባለሁ። ይህ መርሃ ግብር የከተማዋ ከፍተኛ የስራ ኃላፊዎች፣ የሃይማኖት አባቶች፣ የሚዲያ የስራ ኃላፊዎችና የኪነ ጥበብ ባለሙያዎች ጭምር የተገኙበት ነበር።